እዛም በበጋ እዚህም በበጋ ብቸኛ ጠፍቶ ፍለጋ። አንድ ሰሞን ላይ ስደት በነበርኩኝ ሰዓት ቤተሰብዬ ወይን ወሰልነ ለወይን ነህነ ትል ነበር ሴትዬ። የት ደረስን የት ነን ያለ ነው ማለት ነው። ዛሬ እነጋሽ አብርሃም እትዬ ሄርሜላ ማለት ነው በዛ በበጋ በዛ በክረምት እያሉ ማለት ነው ተጃጅለውላችኋል በቤታቸው። አረ ሆይኔ ሳሌ እንዳይቀሰቀስ ስል ቤተሰብዬ ደህና ናችሁልኝ ወይ? እንዴት ናችሁ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። አይ አብርሃም ማለት እንግዲህ ይሄ ነው። አያችሁ አይደለ? ገና እሷ ስትመጣ መከፋት የለ፣ አይ አሻፈረኝ አልነሳም ማለት የለ። እንደ ተጃጃለ እንደዚች እንደ ምስኪን እንደ ሞኝ ማለት ነው። ተነሳ ቁጭ አለ። በቃ ተጃጃለ። አብሯ ሲጃጃል ቆየ ማለት ነው። አይታችሁታል ፈረንጁ እንዴት እንደተናደደባት ማለት ነው። እና ያው እሷ የቴቤት ጥግ አክት እያሳየች ስለሆነ እሱንም አንዴ ገፍትራ ስታስቀምጠው ነበር ምናምን። እቺ ኃይልሽን ማለት ነው ትላንት የተወለደ ልጅ ላይ ሳይሆን ማሳየት ያለብሽ እትዬ ሄርሜላ። ሞክሪያት እስቲ ሩትዬ ሞክሪያት ማለት ነው። ማን ነው ፈረንጁ እኮ ማለት ነው ትላንት የተወለደ ልጅ ነው። ገና 20 ቤት ገብቷል እንደ እድሜው ባይዘው ማለት ነው። እና ያው እናት ነሽ አንቺ እናቱ ነሽ ባይዘው። ስለዚህ ያው እንግዲህ በማክበር ያክል ነው እንደዚህ ብዙ ጊዜ የምትናገሪያቸውን ሃርድ የሆኑ ቃላቶችን ባልሰማላሽ የሚልሽና የታገሰሽ ለማለት ፈልጌ ነው። ወንድ ልጅ እንደዛ ተደርጎ ዝም የሚል ወንድ የለም። ገባሽ አይደለ? ለማንኛውም ግን ማለት ነው ዛሬ እንደዚህ ተጃጅላ ስትመጣ ቤተሰብዬ ምን ልትፈጥር ነው? አብርሃምን ልታስረሳው አንድ ወገናችን ማለት ነው እህታችን ምን ብላለች? አብርሃምን ልጁን እንዲረሳ የምታደርገው ሲስተም ነው ብላለች። በተረዳችሁ ልክ አዎ ትክክል እኮ ነው። ባይዘው ልጁን ብቻ አይደለም ሩታንም እንዳያስብ በቃ ምታዝናናኛለች ብሎ ማለት ነው አይምሮን ወደ እትዬ ሄርሜላ እንዲሰበስብ ነው። እኔ ባይዘው ማለት ነው ዝም ብለሽ እንደምትጋጋጭ ነው የሚገባኝ። የሆነ ሰዓት እንዳንቺ የሚከስር እንዳንቺ ማለት ነው ኪሳራ ውስጥ የሚገባ ሰው የለም ስነግርሽ። ገባሽ አይደለ? ጋሽ አብርሃም ደግሞ እንዴ አንተ አባባ አይደለ እንዴ? አባባ አብርሃም እንዴት ሆኖ ነው አሁን ሰዓት ላይ አንተ እንደዚህ ልጅ የሚያጫውት? እቺ ጨዋታ በዛ በበጋ በዛ በክረምት ያልካት ማለት ቤቢዬ እድግ ሲል ለሱ የምትዘምርለት የምታስተምረው መዝሙር ነው። ያው መዝሙሩም ራሱ እንዴት ነው አግባብ ያለው ወይ ተብሎ ለልጆች ይመጠናሉ ተብሎ ነው። እኛ በልጅነታችን እንድትዘመርልን አይነት መዝሙር አይደለም። ተረዳኸኝ አይደለ? ስለዚህ አሁን አንተ ለማን የዘመርከው? አባባዬ እዛ አልጋ ላይ ቁጭ ብለህ ጡጦ ምናምን አጠገብ ካላየውን ባይዞይ እና ጡጦ መቀየር አትርሱ ማለት ነው። ለምሳሌ አንድ አይዲያ ምንም አለኝ። አሁን አብርሃም ሽንት ቤት ባይነሳ እዛው ዳይፐር ምናምን ቢዘጋጅለት ምን ትላላችሁ እንዴ? ከተንከባከበው አይቀር እስከ ጥግ ነው እትዬ ሄርሜላ በቃ በጣም አንቺ ልነጸፍልህ አብርሽዬ ምንም ክፉ አይንካክ እኔ መሬት ሆኜ ላኖርክ ብለሽ የለ። ስለዚህ እኛ ደግሞ ማለት ነው ኦዲየንሶች ምን አሰብን መሰለሽ? አብርሃም ለምን በእግሩ ተነስቶ ሽንት ቤት ይሄዳል? መሄድ የለበትም። በቃ ፐምፐር ይዘጋጅ። አዎ እንደዛ ወይኔ ጉንፋኔ እኮ ነው እንጂ ቤተሰብ በጣም ነው ሳቄ የሌለ ነው ዛሬ ያሳቀኝ ነገር ስራቸው ማለት ነውና ቢዘጋጅስ እንደ አይዲያ እኮ ነው። እንደኛም ደግሞ ማለት ነው እንክብካቤው ከፍ እንዲልለት በማሰብ ነው ዳይፐር ምናምን እየቀየርሽ ገብቶሻል አይደለ ማለት በቃ ለምን በእግሩ ይሄዳል እንደ ሄርሜላ ያለች አብርሃም ለምንድን ነው በእግሩ የሚሄደው ሽንት ቤት ድረስ? ሆቸ ጉድ ቤተሰብዬ አይደለ እንዴ? ከተንከባከቡ አይቀር እስከ ጥግ ነው። አዎ እና ቤተሰብ ዛሬ እንደ ለድምጽ ትንሽ ተከፍቷላ። ይሄ ተጠብሽላችኋለሁ ሰሞኑን ይሄን ትኩስ ነገር ይሄን ሾርባ እያልኩት ነው ኢትዮጵያ ውስጥና አብዛኛው ሰው ትንሽ በጉንፋን ታውቋል ማለት ይቻላል። ለማንኛውም ተመስገን ፈጣሪ ያልፋል፣ ሁሉም ያልፋል፣ ህመምም ያልፋል። እትዬ ሄርሜላም ዛሬ የምታደርጋቸው እያንዳንዳቸው የማይረቡ ድርጊቶች ያልፋሉ። እኛም ተናደንም ያልፋል። ሩትዬም ያው አይታ ያልፋል። ገባችሁ? መቼም ቢሆን ይኸውልህ አብርሃም ማለት ነው ቁም ነገሩን ስናገር በህይወትክ የማትተካትን ሴት እያመለጠችክ ነው። ባይዞ ያምልጠዋለች እንጂ እንዴ ደግሞ ተስፋ አልቆርጥም እንዴ? ሩታ ዘማሩ ተስፋ ቆርጣ እኔ ለካ ተስፋ አልቆረጥኩም። ቤተሰብዬ ወይ ጉድ! ውስጤ ለካ ሩክሩክ ነው። የምሬን እኮ ነው። እና
ሩታ ከዚህ በኋላ እኔ እንጃ እኔ አብርሃም በሚያደርገው ድርጊት በጣም እንደምታዝን ነው የሚሰማኝ። አሁን በዚህ ሰዓት መጃጃል ምን የሚሉት ነው? እኔ እኮ አብርሃም እኔ አምባሳደር ይሁን እኔ እኮ የዓለም ፕራይም ሚኒስቴር ይሁን ሊገባኝ አልቻለም። እንደዚህ አልጋ ላይ ሁሉ አስቀምጠውት በእጅግ ምግብ እንዳትነካ እስከ ማለት የደረሱ ጀግኖች ማለት ነው። ምን ስለሆነ ነው ይሄ የውሸት ማሙን ታመመ እንዴ? በጣም እኮ ነው የገረማችሁ ማለት ነው። ትሪትመንታችሁን ለማንኛውም ከፍ አድርጉት ማለት ስኬሉን ከፍ አድርጉት፣ ስቀሉት ወደ ላይ። አብርሃም ከዚህ በኋላ በእጁ እንዳይበላ እትዬ ሄርሜላ ያን ሹልሹል ጥፍርሽን አውልቂ ጅልሽን ምናምን አስለቅቂና አንቺ አብርሽ በእጁ ምግብ እንዳይነካ ገባሽ አይደለ? ሌላው ደግሞ ማለት ነው ለምተብሉ ነው ሽንት ቤት በእግሩ የሚሄደው ፐምፐርስ እያዘጋጀሽ ዘጠብ እያረግሽ ጽድት እያረግሽ ነገር የሳሎን ጌጥ እያደረግሽ ከፈለግሽ የሳሎን ጌጥ አርጊው። ለምን ተብሎ ይንቀሳቀሳል? ለምን ይደክመዋል? እንደዚህ ነው ትሪት ማድረግ አይደለም እንዴ? ቤተሰብ ዋሻው እንዴ ይጨመር እንጂ ይጨመር፣ ስኬሉ ከፍ ይበልለት። አይ ሩትዬ ተገላገልሽ የኔ እናት። እሰይ እንደርፍ በይልን፣ ተንፈስ በይልን። ተንፍሰሻል ትንሽ ይችን ሰሞን። በቀደም መተው እነዚህ ቡራቡሬ ናቸው እንጂ ትንሽ ሲያጨናንቁብን የነበረው። ሩታ ተገላገልሽ፣ የምሬ ነው። አብርሃም ካንቺ ህይወት ከወጣ ሩታ አንቺ እድለኛ ሴት ነሽ። እኔ ልንገርሽ ማለት ነው። እኔ እንደዚህ የሚጃጃል ባል አልወድም። እኔ እንደዚህ አይነት ወንድ አልወድም። በራሴ እይታ ሳየው ማለት ነው። ከውሽማ ጋር የሚላላጥ ወንድ አያችሁ አይደለ? እንደ ትልቅ ሰው ልክ እንደ ፍንዳታ እንደ ጎረምሳ ሲያረጋት ቆየና አንድ አሽሙሯን ሁላ ስታወራ ነበረ። ባይዘው አሽሙርም ተናግራለች ማለት ነው። ማን የምታስቸግርክ ሴት ንገረኝ ልበልልህ ልውጋለሁ ላስትል ነበር። የሚወጋድ ውጋት ይልቀቅብሽ እንዳለልሽ እርግማን ነው። አዎ የማያቋርጥ ውጋት ይልቀቅብሽ እንደ ሄርሜላ እንርገምሽ። ወቸ ጉድ! ይሄ ሩታ ሊልሽ ነበር የፈለግሽው። አጀሪት ደፋር እኮ ነሽ አንቺ። ድፍረትሽ ለነገር እኮ ልክ አልፏል ማለት ነው። በጣም መስኪልሽ ከፍ አድርገሽዋል። ራስሽን በምን ሚዛን እንዳየሽው እንደዚህ እንደሰቃቀልሽው ሊገባኝ አልቻለም። ለማንኛውም ግን ማለት ነው እንዳለ ኮሜንቱ ሁሉ እርግማን። ወይኔ ሄርሜላ አንቺ ቆይ መቼ ነው የምትስተካከዩ? መቼ ነው ወይኔ የምትሸማቀቂው? ዝም ብለሽ ትሰግጫለሽ። ስቅጥና ማለት ባራዳ ሙድ በያዙት ነገር ላይ ጠንክሮ በርትቶ መስራት ነው። ያም ተግባር ደግሞ በመልካም መንገድ እንጂ እንዳንቺ ደግሞ የሰው ባል ህገወጥ በሆነ ሁኔታ ከሚስቱ እየለዩ ዝሙት በማሰራት አይደለም። እውነት ለመናገር ገባሽ? ምናልባት ስግጥ የሚለው ነገር ሰምተሽ ይሆን? የሰዎቹን ስግጥና እንዳታበላሽባቸው አደራ። አንዳንዶች ስትሰግጡ እንዴት እንደምትሰግጡ እኮ እንደዚህ አይሰግጥም። ይሄ ስግጥና አይደለም። ስግጥና ራሱ ልጅ በአሁን ሰዓት ላይ ፕሮፌሽናል ስም ነው እና ጥሩ ነገር ለሚሰሩ ሰዎች ይወጣ ተግባር እንጂ ዝም ብሎ ተመሬት ተነስቶ በሲዮት እየገቡ ባልና ሚስት እያለያዩ የሰው ባል ወርማፕ እያረጉ አይደለም። እትዬ ሄርሜላ ሰማሽ? እዛ መንደር ማለት ነው። ለማንኛውም ማለት ነው መከራሽን በላሽ፣ ተጋጋጥሽ፣ ተፈላለጥሽ ማለት ነው። እርግማን በእርግማን። ኧረ ያንዱ እርግማን ይደርስብሻል። እንደው የዚህ ሁሉ ኦዲየንስ አራንቺ ልጅ ተይ እንደው ቢያንስ ማለት ነው እንደው ለውሽሞችሽ ቢያንስ እንደው ትንሽ ቆይላቸው እንዴ። አንድ ደህና ኮሜንት እኮ ነው ያጣሁት እዛ አማን ነው አብርሃም ሼር ያደረገው ኮሜንቶች ውስጥ ገብታችሁ አይታችኋል። ሙሉ ስድብ፣ ሙሉ እርጅብኝ እንዴ። አንቺ መቼም ሩታ ጋራ እንዳትፎካከሪ እትዬ ሄርሜላ፣ የምሬን ነው። አንቺው ፉክክር ያሹ ከሩታ ጋር ነው አይደለ? ሩታ ፈጣሪ ሰጣት ግሬስ አለን ይልንገርሽ። ፈጣሪ የሆነ ጸጋ ይሰጣት፣ የመወደድ ጸጋ፣ የአንደበት ለዛነት፣ የስነ ምግባር ጨዋነት። ይሄንን በምን ታመጫዋለሽ? ከት ታመጫዋለሽ? ያተረፍሽው ስድብ፣ ያተረፍሽው ውርደት፣ ቅሌት፣ አይንሽ ላፈር መባል ነው። ይሄ ደግሞ ተመቸሽ? ለማንኛውም ማለት ነው ዛሬ በተቻላቸው አቅም እኮ እኛን ሊያዝናኑ ማለት ነው። ምን ያህል ሙድ እንደተያዘባቸው አላወቁም። ሊያዝናኑን አይገርምም? እኛ በውሽማ ልንዝናና በውሽማና በውሽሚት ማለት ነው። አይገርምም? ትገርማላችሁ። ለማንኛውም ማለት ነው ሩታዬ ዛሬ ማለት ነው በወረድ ብሎ በእናንተ ሙድ እየያዘች እንደምታመሽ ነው ማስበው ማለት ነው። እና እዛ መንደር ያላችሁ እነ እዩ እንዳትጋጋጡ። ዛሬ ስትጋጋጥ አይቻለሁ። እዩ ጥፋት ምናምን ለመሸፋፈን እኔ ሳላስበው ሄጂ ምናምን ነገር 50 ዋላ ከብር አለ። ለውሽማ ሴት ነው 50 የምታከብረው። ቢሆንስ እዛ ቦታ መገኘት ነበረብክ። ነግሮ ካልቢኒ ልክልክን ምን ልሰራ ተገኘክ ብሎካል። በቃ ጥሩ ስራ የሰራች ሴት ብትሆን እኮ 50 አይደለም 10 ብታከብርላትም ደስ ይለናል። በየትኛው ተግባሯ እኛ እኮ አሁን አንዳንድ ጊዜ
እኔ ኦዲየንስንም እየተናገርኩ ነው። በተለይ እሷን በጣም ሰፖርት የሚያደርጉ ገባችሁ? በምን መሰላችሁ? ለምሳሌ መገሰጽ እንልመድ። ሰው ጥሩ ሲሰራና አበረታታ። በዚህ ልክ ደግሞ ባህላችንን የተጣረሰ ነገር ይዘው ሲመጡ እንደ ሄርሜላ አይነት ጋጠወጥ ሴቶች ኖ ማለት እንልመድ፣ መቃወም እንልመድ፣ ልክ ልካቸው መንገር እንልመድ። አዎ ከእውነት ጋር ፊት ለፊት መጋፈጥ እንልመድ እንጂ ጥፋት እያጠፋ ያ ሰው የምታግዙት ከሆነ something wrong ቤተሰብዬ ችግር አለ ማለት ነው። ስለዚህ ራስህን ለማዳን በጣም ስትጣጣር ነበረ። ኖ ስህተት ከባድ ነው። አንተ እንዲህ ግልብጥብጥንም የማለት ባህሪ ያለብህ እንዳየው ከሆነ በቀደም ሩታ አጠገብ ሆነህ ስታሽቃበጥ ነበር። ተገለበጥክና ደግሞ እዚህ ጋር ለአብርሽ ሆንክ፣ ለሄርሜላ ሆንክ። እንዴ አንተ እኮ ተሰነጣጠቅክ ብዙ ቦታ ማለት ነው። እኛ ሩታ ሰላም ትውልልን። ሁላችሁም ቢሆን መጣችሁ ሄዳችሁ አሽቃበጣችሁ ተገለባበጣችሁ አያገባንም። ሩታ ደህና ትሁንልን ከነ ልጇ። ሩትዬ ክፉ አይንካሽ የኔ ውድ ነገር ማለት ነው። ለማንኛውም አብርሽ ማለት ነው እንደ አባባ ለመሆን መከር ማለት በዚህ እድሜ እንደ ልጅ አትጃጃል። ይሄን ያክልም ደግሞ ማለት ነው አትሞላፈጥ። አንተ ትልቅ ሰው ነክ በዚህ ሰዓት ምንም ሳትሆን አልጋ ላይ ቁጭ ብለ ማለት ነው አትጋጋጥ። ሳልነግራችሁ ራስቼ ልወጣ ነበረ። የአብርሃምን ቁምጣን ያረገችው ሰበር ዜና። አዎ የመጨረሻው ሰዓት ነው የምነግራችሁ። የአብርሃምን ቁምጣ ቤተሰብዬ ይሄ ማለት እንግዲህ እናንተ ፍቱት ተንትኑት። እኔ ከዚህ በላይ አልልም። አዎ የአብርሃም ሱሪ የአብርሃም ነገሮች ነው እንዳለ ሰውነቷ ውስጥ ክትተት ያረገችው። ይሄ ነው ልሽ ቀስ እያለ ጉድሽ እንዲዘርገፍግፍ እያለ ይሄዳል። በምን ልኬት ነው አንቺ የአብርሃምን ሱሪ አጥልቀሽ የምመጪው? እንዴ ሚስቱ ሩታ ያለበሰችውን ሱሪ አንቺ ሱሪ ምን ማለት እንደሆነ ግን ትርጉምን ታውቂያለሽ? ኧረ ቤተሰብ የሱሪ ጉዳይማ ግን ማለት ነው ይገርሞኛል በጣም። የአብርሃምን ሱሪ አድርጋ ትመጣለች ቤተሰብዬ። በቃ እኮ ይሄ ነገር እኮ ማለት ነው ማች አርገናል። በቃ በግልጽ እኮ አፈነዱት። የሚናገሩት ነገር በተግባር እያሳዩን ነው። ይለይላችሁ፣ ቅሌት ነው መጨረሻችሁ ብያችኋለሁ። ለማንኛውም ቤተሰብዬ የዛሬው ቪዲዮ በዚህ ልክ እኔ ሀሳብ እንድሰጥበት ተገድቻለሁ። ምንም ማድረግ አልችልም። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ወዴ ቻናሌ ቤተሰቦች ሰላማችሁ ብስትርፍ ይበልልኝ። ቸር ቆዩልኝ። ባይ ባይ። ሻው ለማንኛውም አልችልም ምናምን የለም። እኔ ካዘዝኩ ወደ ሳይሆን በግድ ትጨፍራለህ ማለት ነው። ተግባባል?